እሱም አላውቅም። ትህትና የት እንዳለች ደርሼበታለሁ። እመነኝ አታመልጠኝ። ያው እንደሰማኝ ስለ ሴት ልጅ ምን ጊዜም ቢሆን ያገባኛል። እሺ ቆይ አንተ ከሴት ልጅ ጋር ያለ ችግር ምንድን ነው? ከሴት አልተፈጠርክም እንዴ? የገባችበት ቤት ገብቼ እንደማውጣት እርግጠኛ ነኝ። ከደበቁበት የማያውጣት ከሆነ ሁሉም ያልቅላቸዋል። እናም ትህትናን ይዣት ከዛም ወደ እናንተ እመጣለሁ። ጠብቀኝ በቃ። ለዚህ ስራቸው እያንዳንዳቸው ዋጋ ይከፍላሉ። ይኸውልህ ዝና ትሰማኛለህ? በደንብ አድርገህ ስማኝ። ገደል ግባ እሺ። ትህትና በስተመጨረሻ እንግዲህ ከነዝና እጅ አመልጣለች ማለት ነው። መድብል በጣም ጀግና ነው። እሷን ሊያስመልጥ በገባ ጊዜ ሰዎቹ ሲደርሱ የሁለታቸውም እየሮጡ በተለያየ መንገድ እየሮጡ እንግዲህ ለማንኛውም ትህትና አምልጣለች። ብዙ ጊዜ እያሰቃዩት ነበረ። እርዱኝ ብላ ባለፈው ክፍል ትንሽ ላስታውሳችሁና እርዱኝ ዛሬ ሊገሉኝ ነው፣ ዶክተሮቹ ተዘጋጅተዋል፣ ዛሬ የመጨረሻ ቀኔ ነው ብላ ራሱ ለጓደኛዋ ሲደውል አይተናታልና ለጓደኛዋ ለቤተሰቦቼን እለውጣለሁ ብዬ ወጥቼ ራሴን እለውጣለሁ ብዬ ወጥቼ ለቤተሰቦቼ ሀዘን ሆንኩኝ። ለቤተሰቦቼ መሞቴን ንገሪው ለጠፋ ወንድሜም ስመጣ እንዴት እንደምናፍቀው ነገር ብላ የመጨረሻ የስንብት ቃል እየተናገረች ነበረና ከዛ መድብል ጋ ደወለችና ዛሬ ሊገሉኝ ነው፣ ዶክተሮቹ ተዘጋጅተዋል፣ ኩላሊቴን ወስደው ለሌላ ሰው ሊሸጡ ነው፣ እኔን ሊገሉኝ ነው ብላ እንደሚረዷት ስትጠይቅ ነበረና መድብልም ብሩክም እንደዛም ደግሞ ሂደው መድብል ደርሶ ነበረ። ግን በትንሽ ሁለታቸውም ተለያይተው ከነሱ እጅ ለማንኛውም ከነሱ እጅ አምልጣለች ማለት ነው። በጣም ከባድ ነው። ትህትና ደግሞ በጣም ጎበዝ ታታሪ የማትፈራ ጀግና ሴት ናት። በእውነት ሳራ ደንቃት አላልፍም። በጣም ጎበዝ ናት። በመጨረሻ ላይ በጣም ፍራቻ ውስጧ ቢሞላም በጣም ጎበዝ ነች። በዛ ክፍል ላይ ቁጭ ብላ ያም ይመጣል ያኛውም ይሄዳል። ግን በመጨረሻ ከዛው ከጠበቃው ስልክ ሰርቃ እና የፈለገውን አድርግ ብላ ራሷን አሳልፋ ሰጥታ ስልኩን ሰርቃ ደውላ እና ራሷን ማስመለጥ ችላለች ማለት ነው። በጣም ጎበዝ ታታሪ ልጅ ናት ብዬ ነው የማስበው። በስተመጨረሻ እንግዲህ ዝና ደላላው ጋር መጥቷል። ደላላው ደግሞ በህልም እያየ ነበር። እዚህ ጋር በጣም ነው ያሳቀኝ። ደላላው እንግዲህ ህልም እያየ ነበረ። ዝና መጥቶ ጓደኛዋን እንደገደለና መጀመሪያ ከሱ ይጀምራሉ ሲል በህልም እያየ ነበረ ዝና መጥቶ እንደሚገለውና ቁጥሩን ለትህትና ቁጥሩን ሰጥቶ በነገራችን ላይ ያተረፋት እሱ ነው። ምክንያቱም እሱንም በዛ ክላስ አስረው ነበሩ። እንደዛም ደግሞ ማህሌትም ታስራ ነበረች። ኤፍራታና እሱ ተኝቶ ባሉበት ኤፍራታን እየገደለ በህልም አይቶ ደንግጦ ይነሳል። እና በመጨረሻም ትህትና አምልጣለች ማለት ነው። ህልሙ ደግሞ ይሆናል። በህልም ደንግጦ ሲነሳ ዝና ይደውላል ማለት ነው። ዝና ሲደውል እኔ ማለት ናት እላለሁ ብሎ ነው ከክላስ የሚወጣውና
እፍራታ ደግሞ አንተ ልትወጣበት እህትን ከቴ ለምን ትወጣለህ? እኔ አንተ ምንም እንደማታቅ ንገሪና ተመልሰና ትለዋለች። እሱ ግን ሄዶ እህቷን አስዞ ይመጣል ማለት ነው። ስማ ጋርዶቼ እያዳፉ ሳያመጡ በፊት ራስ ተመጣለህ። አላልኩሽ? ይሄ ቡዳ የሆነ ሰውዬ ሁሉንም ነገር ደርሶበታል። እስኪ ተረጋጋና አናግረው። እኔ ምንም ማውቀው ነገር የለም በለው እባክህ። እኔ ምንም ማውቀው ነገር የለም እባክህ። ጭራሽ እኔን እባክህ እባክዎትን ለማለት ፈልጌ እኮ ነው። ያው እባክህ እኮ ለትትና ለትቤትም የሚወቃን አይደለ? ግድ የለም እንግዲህ ደላላው ህልሙን በይሁን አርቆ አይቶታል ማለት ነው። እና እፍራታን እየገደለ በህልም አይቶ ነበረ ደላላው። በጣም ነው የሚያስቁኝ እና በጣም አሪፍ ደስ የሚል ድራማ ነው በእውነት። በውስጡ በጣም አሪፍ ትምህርት የሆነ ነገር የያዘ ነው እና እንደዛውም ደግሞ ማህሌትን አሁን ይዟል ማለት ነው። ትህትና ባመለጠችበት አንቺ ነሽ ያስመለጥሽው፣ ለመድብል ቁጥር ሰጥተሽ አንቺ ነሽ ያስመለጥሽው ብሎ እፍራታ ትህትና በወጣችበት ማህሌትን አስገብተዋሉ ማለት ነው። ማለት እንግዲህ እሷ ችግር ፈጣሪ ነበረች፣ አሁን በችግር ውስጥ ነች ያለችውና ይሄኛው ደግሞ በጣም ሰውነ የማይምር በጣም ታውቂያለሽ ከአንቺ ጋር የነበረኝ ግንኙነት ድሮ ነበር ማቆም የነበረ። ግን አሁን ቢሆን አረፈድ ይህንን ጥይት አፍሽ ውስጥ ለመበተን ጊዜው አሁን ቢሆን አረፈድ። እንግዲህ ደላላው ማህሌትን ከቶ ራሱ ወጥቷል ማለት ነው። ማህሌት ለመድብል ታስደውላለች። እንሂድ አስደውልና እሱ በምመጣበት ለምን አትይዝም ትላለች ለዝና። ዝና ደግሞ ያው ነገሩን ተቀብሎ እሺ ብሎ ትደውላለች። መድብል ደግሞ ያውቃል የት እሷን እንደያዛት ያውቃሉ። ብሩክና መድብል አንድ ላይ ቁጭ ብሎ ሲያወሩት እኔ ከእንግዲህ ምንም እሱን ዝናን መፈራበት ጉዳይ የለኝም፣ አሳልፌ እሰጣለሁ፣ የት እንዳለች እናገራለሁ እና እኔ የምቀጥርበት ቦታ ናን ልንገር ትላለች። ከዛ መድብል ደግሞ ዝና አጠገቧ ላይ ሆኖ እንድታወራ እንደሚያደርግ ያውቃል ማለት ነው። ወይ ደግሞ መልእክት አንቺ ይኸውልሽ ይህን የህፃን ጨዋታ ሄደ ከልጆች ጋር ተጫወት ነው። ምን ነው ዝም አለ? አፉ ውስጥ ጨርቅ ጠቅጥቋል እንዴ? ወይ ደግሞ ይሄ ጨዋታ ስለተነቃብህ ሌላ ጨዋታ ሞክር በይ። ምሳሌ ምን
እንግዲህ ማለት ምሳሌን ከትምህርት ቤት እንዲወስዷት አርጋለች ማለት ነው። ማለት በጣም ኃይለኛ ነች። እንግዲህ ማለት ተይዛ እንዳለች አንቺ ነሽ ያስመለጥሽው ትህትናን ተብላ ማለት እንደተያዘች እናያለን። እና ከዛ ማለት ደግሞ ስለሰማችሁኝ አመሰግናለሁ። ቀጣዩን ክፍል እስከምንገናኝ መልካም ቆይታ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምትበረታቱኝ አመሰግናችኋለሁ። መልካም ጊዜ